ናሆም እውነቱን አወቀ። እንግዲህ አምራን በስተመጨረሻ ልጅ እንደጸነሰችና ልጁ ደግሞ ከሱ እንዳልሆነ ቪዲዮ ተቀርጾ ተልኮለታል ወይም ደግሞ አይቶታል ማለት ነው። እንግዲህ ለይኩን ይሄንን ነገር ያደረገው የልጁን ሚስት እውነተኛ ማንነት ለማጣራት ሰው በላከበት ሰዓት ያ ሰውዬ ደግሞ ከኤርሚያስ ጋር ሲያወሩ ቀርጿቸው ያንን ቪዲዮ ለለይኩን ልኮለት ነበር። እንግዲህ ለይኩን ያንን ቪዲዮ ካየው በኋላ ወዲያው ያደረገው ለዝናሽ ማሳየት ነበር ማለት ነው። ዝናሽም ይሄንን ቪዲዮ ካየች በኋላ ልጃቸው ትክክለኛ ሚስት እንዳላገኘና የተከበረች ሚስት እንዳልሆነች ትክክለኛ ማንነቷም ይሄ እንዳልሆነ አምራን ላይ አውቀውባታል ማለት ነው። ናሆምም እንግዲህ አገር ሰላም ነው ብሎ እዛ ቤት ሲመጣ ያልታሰበ ጉድ ገጠመው ማለት ነው። ይህም ጉድ ምንድነው? ያ የተቀረጸው ቪዲዮ አባትየው ለናሆም ይሰጠዋል። ናሆም ይሄንን ቪዲዮ ሳይ በጣም ነው የደነገጠው። ምክንያቱም አምራንን የሚያስባት እንደምትወደውና እንደምታፈቅረው ነው እሱ እንደሚያስበው። ምክንያቱም ናሆሜ ለአምራን ያለው ስሜት በጣም ይወዳታል፣ ያፈቅራታል። የወደፊት ሚስቱም ለማድረግ እንግዲህ ከቤተሰቡ ጋር አስተዋውቋት እንደነበር አይረሳም። ነገር ግን አምራን ለናሆሜ እንደዛ አልሆነችለትም ማለት ነው። አሁን ላይ የአምራን ልጅ የተጸነሰው የማን ነው የሚል ጥያቄ መጥቷል ማለት ነው። እንግዲህ ከናሆም ነው ወይስ ከኤርሚያስ ነው አምራን ልጁን የጸነሰችው? እናንተ እስቲ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ናሆሜ ያንን ቪዲዮ ካየ በኋላ አምራን ጋር ሄዶ ጮህባታል ማለት ነው። እሱ እንደሆነላት ስላልሆነችለት ይሄንን ሚስጥር ደግሞ በደንብ ስለደበቀችው እና እንግዲህ አምራን ለሄዶ ናሆሜ ከዚህ በኋላ አጠገቡ እንዳደርስ አስጠንቅቋታል ማለት ነው። ነገር ግን አምራን ልጁ የሱ እንደሆነ በተደጋጋሚ ጊዜ እየነገረችው ነው። እሱ ግን አላመነም። ይሄንን ውሸት ነው ብሎ ነው እየነገራት ያለው። ስለዚህ አምራን በስተመጨረሻ ጉዷ ተጋለጠ። ናሆምን የቀረበችው ለብርና ለገንዘብ ነበር። ነገር ግን በለይኩን አማካኝነት ናሆሜ የአምራንን እውነተኛ ማንነት ሊያውቅ ችሏል ማለት ነው። እውነት ናሆም አምራን በጣም እንደምትወደውና እንደምታፈቅረው እንጂ የሚያስበው እስከዛሬ ድረስ በእሱ ላይ ሌላ ወንድ እንደደረበችበትና እስከዛሬም ድረስ እየተጫወተችበት እንዳልሆነ አላወቀም። ዛሬ ግን በደንብ ገብቶታል። ሌላው ኤርሚያስ አሁን ላይ ፈርቷል። ምክንያቱም የመጀመሪያው ኑሐሚን ልጁ ያንተ ነው ብላ አሁን ላይ አስደንግጠዋለች። እንግዲህ ኑሐሚን ናሆምን ለማጽናናት ስትወጣ ኤርሚያስ ይዟት ስለነበር የአምራን ልጅ ያንተ ልጅ ነው ብላ አስደንግጠዋለች። አሁን ላይ ኤርሚያስ ይህንን ሲሰማ በጣም ደንግጧል። ምክንያቱም እውነትስ የአምራን ልጅ ከሱ በፊት እንግዲህ አምራን ከኤርሚያስ ጋር ግንኙነት ስለነበራት እውነትም የአምራን ልጅ የኔ ልጅ ነው ብሎ እንግዲህ ደንግጧል ማለት ነው። ስለዚህ ኤርሚያስ አሁን ላይ በጣም ስጋት ላይ ነው ያለው ማለት ነው። ምክንያቱም ከኑሐሚን ጋርም ያለው ግንኙነት ለይኩንም ወይም ደግሞ ናሆሜም ስለማያውቁ ይህንን ካወቁ ደግሞ እንግዲህ ኤርሚያስ ጉዱ ይፈላል ማለት ነው። እስከዛሬ ድረስ አምራን ናሆምን የዋሸችው እንግዲህ እስከዛሬ ድረስ ናሆም ለአምራን የሚሰጣትን ብር ወስዳ ለውሽማዋ እንደምታበላውና እንደምትቀልድበት ነው አሁን ላይ የገባው ማለት ነው። ምክንያቱም ናሆም ለሷ ብሎ ብዙ ነገር ሆኗል። ከቤተሰብ ጋርም እስከ መጣላት ድረስ እሷን ካላገባው ብሎ እሷ የምታፈቅረው ይመስል ብዙ ነገር ሆኗል ማለት ነው። ነገር ግን አሁንም ስላረፈረበት በልጅ ምክንያት ብላ አምራን እዛ ቤት ለመግባት ብታስብም ለይኩን አምራንን በአጭሩ ቀጭቷታል ማለት ነው። ስለዚህ አምራን አሁን ላይ ማንም እዛ ቤት አይፈልጋትም። እንግዲህ ናሆም ሌላ ሚስት ሊፈልጉለት ነው ማለት ነው። ነገር ግን አሁን ላይ ኤሚ ከእናቷ ጋር ያወራችው ነገር ምንድነው? ኤሚ ከዝናሽ ጋር ያወራችው ነገር አምራን ከናሆሜ ጋር ከተጣላች ያቺ ኑሐሚን የምትባለው ልጅ እንግዲህ ከእሱ ጋር ትሆናለች። ስለዚህ ጥሩ አይመጣም ብላታለች ማለት ነው። ምክንያቱም ልጅና እናትየው ኑሐሚንን ምንም አይፈልጓትም። እንደ ገረድና እንደ ሰራተኛ ያንቋሽሿታል። ምክንያቱም ለምንድነው ኑሐሚን ዳሃ ስለሆኑና እንግዲህ ገንዘብ ስለሌላት አባትየውም በዊልቸር ስለሚሆን በሽተኛ ነው ብለው እንግዲህ ኑሐሚንን አግልለዋታል ማለት ነው። ነገር ግን ኑሐሚን እዚህ ቤት የተቀመጠችው የእነሱን ደህንነት ለመጠበቅና እነሱንም እሷ እንደታለለችው በኤርሚያስ ናሆምም እንዳይታለልና ቤተሰቡም እንዳይታለል ብላ እዚህ ቤት እንደተቀመጠች እንግዲህ እነሱ ያውቁም። እንግዲህ ከዚህ በፊት ኑሐሚን ለወይዘሮ ዝናሽ
ነግራታለች። ምክንያቱም ወይዘሮ ዝናሽ ከዚህ ቤት እንድትወጣ ብትጠይቃትም ነገር ግን ኑሐሚን እዚህ ተቀመጠችውና እዚህ ያለችው እነሱን ለማዳንና ለመታደግ እንደሆነ ነግራታለች ማለት ነው። በእርግጥ ልጁ የኤርሚያስ ከሆነ እንግዲህ ኤርሚያስ እንደምናውቀው የኮኪ አባት እንደሆነ አይረሳም። ስለዚህ አሁን ላይ ኤርሚያስ ከአምራን ከተወለደ ሁለተኛ ልጅ ሊኖረው ነው ማለት ነው። ስለዚህ ኤርሚያስ አሁንም ቢሆን ኑሐሚንን አሁንም አይወዳትም፣ እየተጫወተባት ነው ያለው። ነገር ግን አምራን ኤርሚያስን ልጁ የሱ እንዳልሆነ ነግሯለች በተደጋጋሚ ጊዜ እንዳያስብ ማለት ነው። ነገር ግን እሱ ዲኤንኤ እስከሚደረግ ድረስ አምራን እንድትረጋጋና ዲኤንኤ ተደርጎ እንኳን የሱ ካልሆነ በሷ እንግዲህ ውሸታም መሆኗና የከፋ ስለሚሆን አምራንን እንድትረጋጋ አድርጓታል ማለት ነው። አምራን እንግዲህ አይኗን በጨዋጥባ ቤተሰቡ ጋር በመሄድ ናሆም የት ነው? ልጁ የሱ ነው፣ እናንተም አያቶች ናችሁ ብላቸዋለች ማለት ነው። ቤተሰቦቹ ያንን ቪዲዮ ካዩት በኋላ አምራን ለልጃቸው እንደማትገባና እንግዲህ አምራን ውሸታም እንደሆነች አውቀዋል ማለት ነው። ስለዚህ ናሆምን ወደዋለው አፈቅሯለው እያለች እየተጫወተችበት እንደሆነ ስላወቁ እንግዲህ እሷ መታ ብትለምናቸው አምራን እንደማይቀበሏትና ይባስ ብሎ ኤርሚያስ መጥቶ እንዲያወጣት ጠይቀዋል ማለት ነው። አሁን ላይ አምራን ምንድነው ያደረገችው? ኤርሚያስን እንግዲህ ከናሆም ጋር እንግዲህ ካላጋባኸኝ ያንተንና የኑሐሚንን ሚስጥር እንግዲህ እዘረግፍልሃለሁ ለቤተሰቡ ብለዋለች ማለት ነው። ምክንያቱም አምራን እንደምታስበው ከሆነ ኑሐሚን እዛ ቤት ከገባሽ በኋላ ነው እንግዲህ ይሄ ሁላ ነገር የተፈጠረው የሷ እጅ አለበት ብላ ነው የምታስበው ማለት ነው። ነገር ግን ኤርሚያስ የሷ እጅ እንደሌለበትና እንግዲህ ራሱ አባትየው ላይኩን እንደላከባት ሰላይ ነግሯታል ማለት ነው። ነገር ግን አሁን ላይ አምራን ኤርሚያስን የያዘችው ከናሆም ጋር እንግዲህ ካላጋባኸኝ ካልመለስከኝ ያንተንና የኑሐሚን ሚስጥር እናገራለሁ ብላለች። ነገር ግን አሁን ላይ ኤርሚያስ ምንም አልመሰለውም። ምክንያቱም እኔ እንግዲህ ከዛ ቤት ብባረር ነው እንጂ ምንም ማደርገው ነገር የለም፣ ምንም የሚቀንስብኝ ነገር የለም። አንቺ ግን እንግዲህ በስተመጨረሻ ብቻሽን ትሆኛለሽ፣ ተስፋ ትቆርጫለሽ ብሎ ነግሯታል ማለት ነው። እንግዲህ ኑሐሚን ክፍል 25 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 25 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። ናሆም የአምራንን ቅሌት ተመለከተ። ዝናሽ ደግሞ አሁን ላይ እንግዲህ ይህንን ካየች በኋላ አምራንን በጣም ጠልታታለች። ከላይኩን ጋር በመነጋገር ራሷ ሚስት እንደምትፈልግለት ለላይኩን ነግሯለች። አሁን ላይ እናትየው ዝናሽ ለልጇ ናሆም ሳትጨነቅ አሁን ላይ ለራሷ ክብር ነው የምትጨነቀው ማለት ነው። አቶ ላይኩን አሁን ላይ በጣም ሊመሰገን ይገባል። ምክንያቱም ትክክለኛ ማንነቷን አምራንን በዚህ አጭር ጊዜ ውስጥ ማወቁ ለልጁ ትክክለኛ ሚስት ለመፈለግ ይረዳዋል። ምክንያቱም አምራን ትክክለኛ ሚስቱ አሁን ላይ እንደማትሆን አስመስክሮለታል ማለት ነው። ኑሐሚን ግን ይህንን ካየች በኋላ ናሆምን ተከትላው ወጣለችና ናሆምን እንዲረጋጋ እያደረገችው ነው። ኑሐሚን ያው ሁለቱንም ነገር ስለምታቅ አምራን ለሱ እንደማትሆን ከዚህ በፊት ነግሯለች። ሚስጥሩን ወይንም እሱ የማያውቀውን ነገር ባትነግረው ማለት ነው። ሌላውም ኑሐሚን አምራን ያረገዘችው ከኤርሚያስ እንደሆነም እንግዲህ ለኤርሚያስ ፊት ለፊት ነግሯለች። ከዚህ በፊት ኑሐሚን ኤርሚያስ ስለጎዳት ኤርሚያስ ደግሞ ያን ሁሉ ብር የሚያመጣው ከማን ነው ብላው ጠይቀው ስለነበር እሱ ደግሞ ከአምራን እንደሆነ ነግሯት ነበር። ስለዚህ አምራን ደግሞ ከናሆም ይሄን ሁሉ ብር እየተቀበለች ለኤርሚያስ እንደምትሰጠው ስለምታቅ ናሆም እንዳይታለል እንግዲህ ሚስጥሩን ባትነግረውም ግን ልጅቱ ጥሩ ላንተ አይደለችም ብለዋለች። ናሆሜ ካሁን የልጅ አባት ነኝ ብሎ ተደስቶ እንግዲህ ደስታውን ሳይጨርስ ነው አሁን ላይ የአምራን ነገር የጨለመበት ማለት ነው። ምክንያቱም የአምራን እቅድ ምንድን ነበረ? ናሆሜ የአባትየውን ድርጅት ሊቀበል ስለሆነ ስለዚህ አምራን ደግሞ ከናሆሜ ጋር ከሆነች ድርጅቱን ለመውረስ ትችላለች ማለት ነው። ለገንዘብና ለሀብት ብላ ነበር የቀረበችው፣ ነገር ግን አልተሳካላትም ማለት ነው። አሁንም ቢሆን ግን
አምራን ልጁ የሱ ነው ብላ ሽንጧን ገትራ እየተከራከረች ነው ያለችው ማለት ነው። ስለዚህ ቤተሰቡ አሁን ላይ ዲኤንኤ ግዴታ ማስመርመር ስላለባቸው የኤርሚያስ ነው ወይስ የናሆም ልጅ ነው እውነትስ የሚለውን እኛም በዛው የምናቅ ይሆናል ማለት ነው። እናንተ የማን ነው ይመስላችሁ? እስቲ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ አሁን ላይ ኑሐሚን ብዙ ጠላት እየበዛባት ነው። አሁን አምራን ኑሐሚንን ለመበቀል አስባለች። ሌኩን የኑሐሚንን ከኤርሚያስ ጋር ግንኙነት እንዳላትና ምንም የማታቅ ብሎ ስለሚያስብ እንግዲህ አምራን ለሌኩን ከተናገረች ኑሐሚን ከኤርሚያስ ጋር ግንኙነት እንዳላት ኑሐሚንን እንግዲህ እንደድሮ እንደማያስባትና እንደሚያባራት ግልጽ ነው። አምራን የኑሐሚንን ውድቀትና ሽንፈትን ስለምትፈልግ ይህንን የምታደርገውም ለኤርሚያስ ነግሯለች ማለት ነው። ሌላው ደግሞ ኤሚ የኑሐሚንን ነገር ሁሉ ጊዜ ለኤርሚያስ ኑሐሚን መጥፎ ሰው እንደሆነችና እንደማትወዳት ከባድ ሰው እንደሆነች ስትነግረው ኤርሚያስ እንግዲህ በንዴት ነው ለኤሚ የሚነግራት። ኑሐሚን እንደዛ አይነት ሰው እንዳልሆነች በተደጋጋሚ ጊዜ እየነገራት ነበር። ነገር ግን ኤሚ በኤርሚያስ ላይ ሳትጠረጥረው አትቀርም። ምክንያቱም ከኑሐሚን ጋር ያለ ግንኙነት ምንድነው ብላ ጠይቀዋለች። ነገር ግን እሱ ምንም ግንኙነት እንደሌለው ነው እየነገራት ያለው። ነገር ግን ኤሚ ስለ ኑሐሚን ብዙ ስለሚጨነቅና ስለሚያስብ የሆነ ነገር ይኖረዋል ብላ አስባለች ማለት ነው። አሁን ኤሚ ምንድነው ያደረገችው? እንግዲህ በምሽት ፓሪ አለ ብላ እሱ ካደረሳት በኋላ ተመልሳ መጣ እሱ ቤት እንግዲህ ቤተሰብ ጋር ከሄደች እንደዚህ ሰክራ ስለማይቀበሏት ጥሩም ስለማይሆን እሱ ቤት ለማደር ብላ እንግዲህ ኤርሚያስ ጋር ሆናለች ማለት ነው። እንግዲህ ኤሚ ከኤርሚያስ ጋር እንግዲህ ግንኙነት ለማድረግ እየፈለገችና ስሜቷን ለሱ ብታሳየውም ነገር ግን ኤርሚያስ ሹፌር እንዲሆን እንደተቀጠረና ለሷ ምንም አይነት ቦታ እንደማይሰጣት በተደጋጋሚ ጊዜ ነግሯታል ማለት ነው። አሁን ላይ ጭንቀቱ ኤርሚያስ በዝቷል። ምክንያቱም በዚህ ላይ አምራን እቅዷ ፈርሷል። ሁለተኛ ነገር ደግሞ ካሁን ኤርሚያስ ሁሉም ነገር ተባነነብኝ ተብሎ ተጨንቋል ማለት ነው። እንግዲህ ሁለቱም የተጎዱት ናሆምና ኑሐሚን አንድ ላይ በመሆን እንግዲህ ኑሐሚን ከወጣ በኋላ በንዴት ተከትለው በመሄድ እያጽናናቸው ነው የምትገኘው ማለት ነው። ምክንያቱም ናሆም በዛ ንዴት የሆነ ነገር ራሱ ላይ እንዳያደርግና እንዳይጸጸት እንግዲህ ከዚህ በፊትም ኑሐሚን እንደዚህ አይነት ነገር ስለደረሰባትና ከሄደት ስለተፈጸመባት ይህንን ነገር በቀላሉ እንግዲህ እንዲረሳውና ወደፊት ህይወት አለ ብላ ለሱ አጽናንተዋለች ማለት ነው። እንግዲህ ናሆሜ ኑሐሚንን ምንድነው ያላት? እንግዲህ አምራንን ባያገኛት ኖሮ ከሷ በፊት እንግዲህ እሷን ኑሐሚንን እንደሚያገባት ለሷ ነግረዋለች ማለት ነው። ኑሐሚን ግን ናሆም እንዳይጎዳና እንግዲህ ሌኩን ለእነሱ ለቤተሰቡ ለአቶ ተሰማ ያደረገለት ነገር በጣም ከባድ ስለሆነና ለሷ እንደውለታ ስለምታየው ናሆም ከዚህ ነገር ውስጥ እንዲወጣና ራሱን እንዲያረጋጋ አጠገቡ እንደሆነች ይታወቃል። ስለዚህም እንግዲህ አሁን ናሆሜ ቀስ በቀስ ወደ ኑሐሚን ይገለበጣል ማለት ነው። ምክንያቱም ኑሐሚን አሁን ላይ ለሱ ተጨንቃ አስባ እንደዚህ ስታደርግለት ሲያይ እሱም እንግዲህ ምንድነው ለኔ ይሄን ሁላ ነገር የምታደርግልኝ ብሎ ለካ አባቴ ትክክል ነው ብሎ እንግዲህ ወደ ኑሐሚን ይቀየሳል። እንግዲህ ኑሐሚንን ወደ መውደዱ ይመጣል ብዬ ነው ማስበው። እናንተስ በዚህ ጉዳይ ምን ታስባላችሁ? የናሆምና የኑሐሚንን እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 25 አብረን የምናየው ይሆናል ማለት ነው። ኑሐሚን ክፍል 25 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።